ናቲ ግን ማለት ነው ዛሬማ የምር ያበደ ቪዲዮ ነው። እኔማ እየተሽኮረመምኩም እየሳኩም ነው ያየሁትና በነገራችን ላይ እንኳን ልጁ እኔ ራሴ በስልክ እየተሽኮረመምኩ ነው ያለሁት። አሰብኩት ልጁ ደግሞ አጠገባችሁ ሆኖ እናንተ እንደዛ ስትሆኑ አሰብኩት ሲያፍር ምናምን። ልጁ ግን በዚህ አጋጣሚ እንዴት አባቱ ነው የሚያምረው! ቤተሰቦቼ አያምርም? በእውነት ያምርበታል። ደግሞ እናንተ ሱፍ ማለት ነው የጨርቅ ሱሪ ይመስለኛል ከሸሚዝ ጋር ዋው! አቤት ቁመት! ልጁ ግን እንዴት አባቱ እንደሚያምር ዛሬ ነው በደንብ ያየሁት። ከምሬ ነው ምላችሁ፣ በጣም ሸበላ ነው። እና በዚህ አጋጣሚ ግን ናቴ ዛሬ ቪዲዮ ወይኔ ልጁ እኮ አፈረ፣ አንገቱን ደፋ፣ ተሽኮረመመ። በቃ እኔ ልውጣላችሁ አለ ምስኪ ናቲ ግን ማለት ነው ከምር የስራን ይስጥ ምንም አንልም። የዛሬ እኔ እኮ ሳቁ ራሱ አይመጣም። የሄሉ እንትን ማለት መጨናነቅ፣ የሄሉ ማፈር መጨናነቅ፣ የልጁ መሽኮርመም እነሱ እንደዛ ሲሆኑ፣ በዚህ አጋጣሚ ልጁን የጠራው ናቲ ያው ባለፈ ሄሉሻና ልጁ ይቅርታ ጠይቀውት ነግረውት ያው ናቲ ልጁን ይቅርታ አልተቀበለውም ነበረና ያው ይቅርታውንም ለመቀበል በዛውም ደግሞ ያው ፕራንክ ነው ያደረገው ልጁን ማለት ነው። ልጁ ግን የሌላ አሳዝኖኛል። በነገራችን ላይ ናቲ ይቅርታውን ስለተቀበልከው በጣም ደስ ብሎኛል። አስተሳሰብ፣ የተናገርካቸው ንግግሮች ይገርሙ ነበር። ግን ምን ዋጋ አለው ናቲ? ምን ዋጋ አለው? ይቅርታውን ተቀብለህ በመጨረሻ ልጁን እንደዚህ ያሽኮርምመህ ደግሞ ምን አለው? ደበረክ እንዴ? ምን ነው ስራህ ምንድን ነው ናቲ? እሺ ከዛ እሱ የእነሱን ሁኔታ ለማስቀየር ነበር። ናቲ ሄሉሻዬን አንገቷን ይስማል፣ ያሻሻታል። እስቲ ቅድም እንደምትዞሪ ዞር ዞር እያልሽ ሰውነትሽን አሳየኝ ምናምን ወይኔ ናቲ ደግሞ እኮ አይስቅም፣ የእውነት አይስቅም ናቲ። በሰበቡም እኮ ያው ስሜትን ተቆጣጥረ ነው እንጂ እንደዚህ የተሻሸ ከሄዱ ጋማ የሆነ ሙቀትማ ሳይጨምር አይቀርም። እንኳን ልጁ እኛ ራሱ እኮ እዚህ እያየ እኔማ በሳቅን የሞትኩት። የዛሬ ያበደ ነው። እንኳን ልጁ እኛም እየተሽኮረመምን ያየ ነው። ከምሬ ነው የምላቸውና ልጁ ይህን ነገራቸውን ለማስቀየር ልጁ ስራ ምንድን ነው ናቲ? ስራስ እንዴት ነው ይለዋል። ስራዬ ያው እንዳየው ሚስቴን መንከባከብ ነው። ያው ሚስቴን እየተንከባከብኩ ነው ሙሉ አይ እሱ ማለት ያደለም ስራ አንተ የራስ ስራ የለም ማለት ልጁ ማለት ነው። እና የግል ስራ ነው የምሰራው አለና ወይኔ ናቲ ስሬስ ሆኖ እኮ ነው የሚሰራው። ስሬስ ሆኖ የሄሉዬ ደግሞ ማፈር መሽኮር እንዴ ናቲ ምን ሆንክ? ሰው አለ እኮ ዛሬ ምን ነክቶታል ምናምን አይነት ነገር እና እንዲህ ተመችቶናል። እንዲህ አንዳንዴ ደግሞ ስሬስ የቀመቀመ እኛንም ዘና ፈታ የሚያደርገን ነገር ይዛችሁን ስትመጡ ደስ ይለን። ያው የቱ እንደሆነ ያው እንዳያችሁት ነው። እዛ ጋር ሄዳችሁኝ ነው፣ እዛምኛውም ስትሄዱኝ ነው። ምንም የሚያስደስት ነገር የለም በነገራችን ላይ ማለት ነው። እና እናንተ ትሻሉናላችሁ። እኛ ደክሞን አይምሯችን ሰላም ዘና ማለት ስንፈልግ ወደ እናንተ ስንመጣ ደግሞ እንደዚህ አይነት ነገር ስናይ እኔ እየተሽኮረመምኩ እግዚአብሔርን በጣም ነበር የሌለ እየሳኩትና ናቲ ማለት ነው ምንም ሳቁ አይመጣም። ምንም ሳቅ የለበትም። በቃ ሁኔታው ምናምን እኔ ራሱ አፈርኩኝ እንኳን ልጁ ማለት ነው። እና ለማንኛውም ናቲና ሄሉሻዬ በጣም ነው የምታምሩት። ያው ናቲም ሜጃዬ እየቀረበ ነው። ትንሽ ቀን የቀረኝ የምመለስበት ጊዜ እየቀረበ ነው። ከዚህ በኋላ እኔና ሄሉሻዬ ፍቅር በፍቅር ሆነን ደስ የሚል ጊዜያቶችን አሳልፈን ነው ቤተሰቦቼ እኔም ወደ መጣሁበት የሚሄደው። የመጣሁበትም ሰዓት ትንሽ የቀረኝ በማለት ነበረ እና ልጁንም ያው ይቅርታውን ለመቀበል ጠርቶት ያው ልጁንም አሽኮርሞት ነበረ እና ምን ነው ደበረህ እንዲ ያለው ደግሞ እኮ እንዴት አይደብረው እንዴ? ሰው እኮ ነው። እናንተ እንደዛ ስትሆኑ እሱ ምን እንዲሰማው ነው ናቲ? ሙቀቱን እየጨመራችሁ አጠገባችሁ ቁጭ ብላችሁ እየተሻሻችሁ እየተሳሳማችሁ ናቲ እንዴ እንደዚህ እየደባበስክ ምናምን እንዴ ናቲ ምን ሆነሃል ዛሬ ደግሞ? አረ ምናምን ሄሉሻዬ የምትላት ነገር ደግሞ ታስቀኛለች። እና በዚህ አጋጣሚ የዛሬ ያበደ ነው ከምር። እንደዚህ ኒውልን በራሳችሁ በነገራችን ላይ ናቲና ሄሉ እኮ አይኮርጁም። ካያችሁ ልብ ብላችሁ በራሳችሁ ፈጥረው ነው በቃ የሚሰሩት እግዚአብሔርን። ያው እኛ ሰዎች ደግሞ ያው ግርግር ብጥብጥ ያለበት ነው እንግዲህ ቪው አሁን ሰሞኑን ቀንሷል። እነ ናቲ ጋም ሄሉ ጋም ካያችሁ ጸብ ያለበት እንወዳለን። ፍቅር ሲሆኑ አናይም። ፍቅር ሲሆኑ አናይም። ሰላም የሚሰጠንን ነገር ጥሩ ነገር ላይ እኮ የለንም እኛ በነገራችን እና እነሱም እኮ ተጣልተውም ሳይጣሉም ተጣልተው ቢመጡም እኮ ዩቱበሮች አይፈረድባቸውም። እውነት ለመናገር ተመልካች ምን እንደሚፈልግ ስለሚያውቁ እኮ ነው። ግርግር ያለበት ስለምንወድ ነው። ግን ያ ሁላችንም ማለት አለ እኔ ጨንቀኛል እውነት ለመናገር ቤተሰቦች እንዲበጥ ሰው ሁሌም ጭቅጭቅ ላይ አሁን ሩታና አብርሽ ወንተለያይቶ እስከ መጨረሻው ሁሌም ጭቅጭቅ ሲሆን ይሰለቻልና ተመልካቾች ባካችሁ ናቲም ሳይድ 150 አስገቡኝ እያለ ሰማ ይመስለኛል። 150 ሄሉሻዬን 200 ባካችሁን አስገቡን። እያያችሁን ነው ግን አታደርጉንም ቤተሰብ እያሉ ነውና
ለማንኛውም ይመቻችሁ። ያው እኛ ዘና ፈታ ብለናል። የኔ ምርጦችዬ የዛሬውን ቪዲዮ እንዴት አያችሁ? ተመችቷችኋል አይደለ? እኔ የሊንን የተመቸኝ እየተሽኮረመምኩ ነው ያየሁት። ከድሮም ደስ ይለኛል። የናቲና የሄኑ ቪዲዮዎች በጣም ነው ደስ የሚለኝ። ፕራንካቸው ያስቃል። ሁለ ነገራቸው በቃ በጣም ከራሳቸው ፈጥረውም ስለሚሰሩት በጣም ነው ዘና ፈታ የሚያደርገኝና ለማንኛውም ተመችቶናል። የዛሬ አበደ ነው። ልጁን በዛው ልክ ሸበላ ነው። እኔ ዛሬ ነው እናንተ በደንብ ያየሁት ልጁን። ከምር እንዴት አባቱ ነው የሚያምረው ቁመቱ እና በዚህ አጋጣሚ ያው አይናፋር አይነት ነገር ይሽኮረመማል ምናምን እንዴት አይፈርን። የራሱ በስልክ ለነገሩ እያፈርኩ ነው ያየሁት። እንኳን እሱ አጠገቡ ወንዱ ቁጭ ብሎ እነሱ እንደዛ ሲሆኑ ናቲ አይስቅ ምን አይል እንዲህ ናቲ እኔ ገርሞኛል እግዚአብሔር እና ለማንኛውም ይመቻችሁ የኔ ምርጦችዬ የኔ ውዶች እንዴት ናችሁ? የሄሉዬ አድናቂ ወዳጆች የናቲ ጨምሮ የኔ እህቶች ሰላማችሁ ጤናችሁ ብዝት ይበል። ረመዳን ስራ እንዴት ይዟችኋል? የበረታችሁልኝ ነው ወይ? አይዟችሁ ትንሽ ቀን የቀረው 15 ቀን ከተነሳለህ በነገራችን ላይ ይሄዳል። በጣም ነው የሚሄደው፣ ይሮጣል ጊዜውና ፈጣሪ በሰላም ያስጨርሰን። በርቱልኝ የኔ ምርጦች ማለት እወዳለሁ።